ይቅርታልኝ ውጣ ይሉጣ የለያዩ አንዳንድ ለሞት ያዘጋጃቸውን ሰዎች ደግሞ በመኪና መሸኘት ነው ያ ነው ስራችሁ ስለ አዲስ ስራ ምንም ማውቀው ነገር ለምንድን ነው ማትነግሪው ንገሪው ምኑን ነው መነግረው ምንም ማውቀው ነገር አሪፍ ስራ እንዳገኘው ንገሪው እንጂ አልነገርኩሽም እንዴ አሪፍ ነው ልጀምረው ጀምረው ያለው 3 ቀን ነው እንጂ አቀርብክልኝ ጀመርኩ አላልከኝም ለምን ተዋሸኝ እየዋሸኝ ነው እንዴ ምንድነው እየተፈጠረ ያለው ምን እየሆንክ ነው አሁን ስለኔ ስራ ምን ይሰራል አላንተ ለምን ውሸት እያልክ ያለው እኔ ምኑ ነው ውሸት ምንድነው ነው ነገር አለ ቆይ ምኑ ነው ውሸት የምታውቀው ነገር አለ አንተ ምን ህይወት ነው የሚያልፈው አንተ ወንጀል ይለኛል እንዴ ቅድም የነገረሽ አሁን ወደ እኔ ሊያዞረው እኮ ነው ቆይ ምንድነው የምትፈልገው ከኔ ምንም ነገር አትስሚው ብዬሻለሁ መጀመሪያው ነው ስለምን ወንጀል ነው አንተ የምትነግረኝ ቆይ እዛው ቦታ ላይ እኔ ስወጣ አንዳንድ ፓርቲው ላይ የነበሩ ሰዎች በራ አካባቢ ይወጡ አንዳንድ ነገሮችን በሚያደርጉበት ሰዓት በሚያወሩበት ሰዓት ያንን የካሜራ ቅጂ መቼም ካንቺ ውጪ ማንንም ሰው ኮንትሮል ሊያደርገው አይችልም ኬትስ ሊወጣ ይችላል አንቺ በማታውቂው መንገድ ያ ካሜራ ቅጂ ሊወጣ ይችላል ምን ይጨመር ምን ይጎላል ምናምን ይርክ ተደጋጋሚ ሲጠይቀን ነበር እኔ አይቻ አላየውም ግን ያንን ግዴታዬ ነው እንደ ሱፐርቫይዘር እንደመሆኔ እያስተናገድኩኝ ነበር ወደዚህ ወደዛ እያልኩኝ ነበር እያዘዝኩኝ ነበር እየጠበቀን ነበር ምንም ነገር ቢፈጠር ቅድሚያ ስራችንን ቶሎ ለመፈጸም ለሱ ለመከላከል እስከ ሞት ደረጃም ቢሆን ለምትፈልገው መረጃ በጣም ብዙ ማድረግ የምንችላቸው ነገሮች አሉ ግን እዚህ ጋር ስለዚህ አሁን የህግ አካል ፊት ለፊት ፓርቲ ላይ ራሱ ሳይቀር ሲደረግ የነበረው እያንዳንዱ ይከናወኑ የነበሩት ነገሮች ሚስጥር ያወጣ በየትኛውም ሰዓት ቢሆን ይወገዳል ቤተሰቦቻችን ችግር ደርሷል ስለዚህ አካል ከመኪና ውጪ ቀድመን በመድረስ እንድንከላከለው የድርጅታችን ሚሽን ነው እናንተ 6 ወር ሙሉ መስራቱን ስራ እናውቃለን ምርማሪያ ቤል አይደል አንተ ስለምትውላቸው ስለ ቤተሰብ ስለምትለብሰው ስለምትሄድበት ስለ ቀጠሮ ያስከው እያንዳንዱን ነገር ስትራቴጂ ባለው መንገድ ነው ምንከታተለው እናንተ ከሱ ጋር ስትቆሙ እንደነበር የሚያሳይ ምስል ወጥቷል ምን ነበር ስታደርጉ የነበረው ያለበትን ሁኔታ ታውቂያለ ስለዚህ በሱ ላይ አንዳች ቅንጣት ነገር እንዳይደርስ በጠይቀው ራሱ እኛን አያቀን ማለት እኛን እንናቅ እንዴልኝ ነገር ስልኬ ተሰርቆ ነበር ከ3 ቀን በፊት ከደቂቃዎች በፊት እየጻፍክላት ነበር የገባልንም ቮይስ ሪከርድ አንተ ከምትለው ነገር ጋር የተያያዘ ነው ይገርማል ታምራት ከዛም በፊት ቢሆን እንከታተለው በመኪና ብቻ ነበር ግን በተደረገ ሰው ነበር ነው ከዚህ በፊት ወይስ ምንድነው እየገለጻችሁ ወደ ቤቱ በመኪና ሲገባ በመኪና ተከትለ ነው ቤቱ ድረስ ደርሰን መግባቱን ስናረጋግጥበት መውጫ ሰዓቱን እናውቃለን አሁንም መውጫ ሰዓት ሲወጣ ይዘን አላስገባቸው ምንድነው እያልከኝ ነው ጭራሽ ደግሞ ይከዳ እየካልክ ነው እኔ ጋር ማይሆን ነገር ውስጥ መግባት ካልፈለክ እጅ ላይ ሎንቼ ቀበል ምን ማለት ነው አምጣው እንዴ ነው ቆይ ለመግደል ነው እንዴ እናንተ ቆርጣችሁ የመጣችሁት እምቢ ካልካው አንድ እየጠየከኝ ያለው የሆነ የተወሳሰበ ነገር ነው በቃ እንዴ ተረጋጊ በቃ እንዴ በቃ ውጪ እኔ እዚህ ጫንቆኛል ትጮህብኝ አጫ ውጪ ወይኔ ተዋረድኩኝ በነበርኩበት ተከበርኩበት ሰፈር እኮ ተዋረድኩኝ አዋረዱት እኔ አሁን እናትሽ ለፊት መናገር ያለልብኝ ነገሮች እንድናገር እያስገደድሽ ነው ያለሽ እናቴ ነች ምንም ለሰማኝ ነገር አጋብለ እዚህ ምንድነው የሚያስፈራ አይ አቃለው ልበልህ ጓደኛዬ ነች አይደል ለሰሰት ማለት እዚህ ሰፈር ታች ሰፈር አይደለ ታዲያ ሰፈር ውስጥ በተደጋጋሚ ወቅት አድርጉ ነበር ነው ያልቻለው አትቀላም እንጂ
ምንድነው የምትቀለማምጂው? ማታ ላይ ምን አይነት ስራ ቦታ ነው? ምን እያልሽ ነው አንቺ? ማነው በላይነሽ ነው አለምነሽ የሚሏት ግቢ ሴት ልጅ ሞታ ታገኘሽ ምናምን የተባለው? አለምነሽ ማለት ሰራተኛ ነች። ትክክለውት ነው? አዎ አለምነሽ ማለት የኔ ሰራተኛ የነበረች ነች እና እሷ ነች ሞተችው? አይደለችም። እስጎ በዛ ምክንያት አልነገርኩትም ነበር። ለምን ጠፋ? ቤቱ ሊገባ ነው አዲስ ቤትና ለምን ድሮ እዚህ ቤት ማትመጡት? ቤት ሰርተዋል በነገራችን። አላቅሽም ማለት ነው። እኔ የታቅሻለሁ አሁን እንዲህ አይነት ጉድ እኔ እኮ ልጄ እኮ ቅርብ የነች እላለሁኝ። የሰው ልጅ ቁም ነገር እናንተ ቤት ውስጥ እንግዲህ ተከራይተው ይኖራሉ የተባሉት ቴድሮስና አሸናፊ የሚባሉ ሁለት ሰዎች ካንቺ ጋርም ትንሽ ቅርበት እንዳላቸው አንዳንድ ነገሮችን አጣርቼ ነበር። እንቀራረባለን። በምን አይነት መንገድ ነው የምትቀራሩት? ማሞት አልፈልግም። አልፈልግም። አትወረኝ እንዴ ሞታለሁ። ይገርማል። ታስገድሉኛላችሁ። እቱ ማነው የሚገልህ? ወጣለኝ። በዛ ደረጃ እየተደራጁ ያሉ ሰዎች ናቸው። ይሄ ማለት ደግሞ እኛ ብቻ ሳንሆን ሀገርን የሚጠይቅ ነገር ውስጥ እየገባ ነው ያለው። ከሞት የባሰ ነገር ታውቃለህ? ለምን የምትጮው? እንዴት አልጮህም? ምንድን ነው የሚያስጨው? እና እንደዚህ በመምጣታችሁ የሚከተለኝ ነገር እኔ የማውቀው ንገረኝ። አስፈላጊ ነው እባክህ። ነገር አሁን የሚጠቅም ነገር ምንም የሚያገናኘው ነገር አለ? ምንም የምትናገረው ነገር የለም ወይ? ምንም የምትናገረው ነገር የለም? ቁጭ በሉ ሁለታችሁንም ማውራት ስለምፈልግ ነው። ምን ሆነ ነው? ቁጭ በልና አውራኝ። ሰው ቤት ዝም ብሎ ካሜራ አትፈልኝ። የካሜራ ና ተመለስ። ቁጭ በል። ምንድነው? ምን እየተፈጠረ ነው? ይሉጣ እንዴ አርፋሽ ቁጭ በይ። ምን ማለት ነው? ታጋለሽ እንዴ? ማን ነው? ምን ማለት ነው? ማን አንተ? እናንተ የአቶ ደጀኔ ተከታዮች ናችሁ አይደል? ሰው ቤት ዘቡ ብሎ የአቶ ደጀኔ ተከታዮች አይደላችሁ ወይ? አዎ። እና ምን ተፈጠረ? ላውራችሁ የምፈልገው ነገር ስላለ ነው የመጣሁት። አርፋችሁ ቁጭ በሉ። ምንድነው የተፈጠረ ነገር አለ? በተለይ አንተን ላውራ የምፈልገው ነገር አለ። አርፋችሁ ነገር የለም። በርግዶ ገባ። ደህና ዋልሽ ወይ ስልሽ የት ነው? እንዴት ነው የተከተልከኝ? ቆይ ከመጣህበት ቦታ ጀምሮ ሰፈር ውስጥ የምታደርጋቸው ነገሮች በሙሉ ስከታተል ነው እዚህ ድረስ የመጣሁት። ለምንድን ነው የምትከተለኝ? ከጀርባ የሚያሉት የህግ አካላቶች ናቸው። እኛ የህግ ሰዎች ነን። አንቺ ማለት ነው ማላውቀው ነገር አለ እንዴ? ምንድነው? ምን እየተፈጠረ ነው? ቁጭ ብላችሁ ማውራት አንችልም? ስለምን ህግ ነው? ምንድነው? እኔ ማላውቀው ነገር ነው። እንስማ። ምንድነው? ማላውቀው ነገር አለ። ምንድነው? ቁጭ በል እንዴ! ምን እየሆንክ ነው ያለው? ምን ማለት ነው እንዴ? የምን ህግ ምንድነው? የሁሉ የማየው ህዝብ ምንድነው ያመጣህብኝ? ቆይ ተረጋጋ። እኔ ካንተ ጋር ምንም አይነት ሰጣ ገባ ውስጥ መግባት አልፈልግም። እሺ ምንድነው? መጠይቃችሁን በስነ ስርዓት ከመለሳችሁልኝ ምንም አይነት ችግር የለብኝም። ስለምንድነው የምትጠይቀን? ምንድነው? ምን ተፈጠረ? እሱን ቀስ ብለን እናወራ ይሆናል። እሺ ቀጥል። ምንድነው? እሺ ሁለታችሁም አቶ ደጀኔ ሆቴል ውስጥ ነው ተቀጥራችሁ የምትሰሩት አይደለ? አዎ። አንቺ ሴኩሪቲ ካሜራ ላይ፣ በትክክል አዎ። አንተ ደግሞ ሱፐርቫይዘር ሆነ። አሁን ላይ ከዛ ለቀሃል እና ምን ይሁን? ለምን ለቀክ ነው? ወጣ ነገር አይደለም እኮ። እሺ ምንድነው? ባለቤት በስነ ስርዓት እየመለሰች ነው። አንተም በስነ ስርዓት መልስ። አገባበ በስነ ስርዓት ነው። አንተ አንድ ነገር ልንገር። እሺ ከዚህ የበለጠ አቅምህም ተጠቅመን ሆነ ማይሆን ነገር ውስጥ መግባት አንፈልግም። ስነ ስርዓት ባለው መንገድ እየተጠያየቅ እንደው ስለኔ ማው ከፈለጋችሁ እኔ መርማሪ ጋዜጠኛ ነኝ። ጭራሽ አንተ ግን የምታቀኝ ይመስለኛል። ለዚህ ነው እንደዚህ እየተደናበርክ ያለው። እንዴ ምን ይሆነ ነው? ምንድነው? ቀጥል ወር ከምናምን በፊት እናንተ ሆቴል ላይ ፓርቲ ተዘጋጅቶ ነበር? አዎ ይመስለኛል አይደል እንዴ? ከዛን ሰዓት ጀምሮ እዛ ቦታ ላይ ድጋሚ ፓርቲ አልተዘጋጀም። አዎ ለቀሃል እኮ አንተ። ከዛ እንዴት ልታውቅ ቻልክ? ነግራኝ ነው እሱ። አንዴ መዘጋጀቱን አውቃለሁ። ከዛ በኋላ ግን አልነበረ ምንም አይነት ፓርቲ። ከወር ከምናምን በፊት ተዘጋጅቶ ነበር አይደል? አዎ በትክክል። አንቺ ሴኩሪቲ ካሜራ ላይ ስራ ስትሰሪ ነበር? አዎ ሰራለሁ። ምን ነበር የተፈጠረው የዛን ዕለት ለየት ያለ ያየሽው ነገር? ምክንያቱም በዛን ዕለት ብዙ የተፈጠሩ ችግሮች አሉ። ምን ተፈጠሩ? ሳልጠይቅ ባትመልስልኝ በጣም ደስ ይለኛል። ምን ተፈጠረ ማለት ምንድነው? አንድ ወቅት ላይ እንትኑ ተቋርጦ ነበረ ካሜራው። አዎ። እሺ
ከዛ በፊት እንግዲህ አዲስ የተፈጠረ ምንም ያየሁት ነገር የለም። እኔ ያወራውሽ ያለሁት የዛን ዕለት ብዙ ያልታሰቡ የተፈጠሩ ነገሮች አሉ። ከነዛ ውስጥም እንግዲህ እዛ ፓርቲው ላይ ከነበሩት ውስጥ አንድ እህታችን ህይወቷ አልፏል። ውሸት እንዴ? ምን ማለት ነው? በስመ አብ ምን እያልክ ነው? ለምን ውሸት እያልክ ያለው? እኔ ምኑ ነው ውሸት? ምንድነው ነገር አለ? ቆይ አንቺ ቆይ ምኑ ነው ውሸት? የምታውቀው ነገር አለ አንተ? የምን ህይወት ነው የሚያልፈው? አንተ ዝም ብሎ የሰው ህይወት ያልፋል? ተመሳሳይ ቦታ ላይ ነው የምትሰሩት ሁለታችሁም? አንተም ባለቤትህ አይደለ? አዎ። ስለዚህ አንተ ለምንድን ነው ውሸት የምትለው? ስለማታውቁ ነገር ለመጠየቅ የሞከረች ነው። አንተ ለምን ነው እንደዚህ ነገር እያሳያለሁ? እና እኔ አላቅማ። ምንድነው ያልሞተ ሰው ነው እንዴ? አቃለው እኮ አላልኩሽ። ህይወት ነው እንዴ? ምን ማለት ነው? ይንገርሽ እንጂ እሱ የሞተው ሰው ንገራት። እሺ ምንድነው የተፈጠረው? ስለምን ሰው ነው? እስኪ ግልጽ አድርገህ ንገረን። ምንድነው? አንተ ጋር ትልቅ ችግር እንዳለ ያስታውቃል። እሱን እኔ እናንተ ምናወራበት ፓርቲው ላይ ተደረጉ ወንጀሎች ነበሩ። ያም ደግሞ እኔ መርማሪ ጋዜጠኛ ነኝ። እዛው ፓርቲ ላይም ነበርኩኝ። ምንም ነገር የተፈጠረ ነገር የለም። እኔ ያለው እኮ ምንም ነገር አልተፈጠረ። ከነበሩ ሰዎች ውስጥ አንድ የአብሮ አደጌ አሁን ላይ ወንጀለኛ የሆነው ታምራት ፍቅረኛ ተገድላለች። የተገደለችውም እንግዲህ ከዛ ከፓርቲው ቦታ ላይ ለምን የምትቆነጠነው? አርፈቁጫል ከፓርቲው ቦታ ላይ ወጣ እኔ ቤት ውስጥ አስክሬናው ተገኝቷል። ይሄ ማለት እንግዲህ እኔ ወንጀል ውስጥ የማስገባት ምንም ፈጥሮ ነው እያወራ ያለው። ምንም ነገር እኔ በግድ ለመነሽ ምንም ይያላችሁ። ቆይ አንተን አሁን እኔ እዚህ ጋር ወንጀለኛ ነበርኩኝ። እኔ ምንም ነገር አልተፈጠረም እያልኩ አስክሬን እኔ ቤት ውስጥ ተገኝቷል እያልኩ እና አንተ ቤት ከተገኘ አንተ ነህ የገደልካት እንዴ? እዛ ጋር እኮ እኔ ነኝ ሱፐርቫይዘር አይደል እንዴ? ሁሉንም ነገር ስቆጣጠር የነበረው እኔ ነኝ። እኔ ቤት ውስጥ ስለተፈጠረው ነገር አልተፈጠረም የምትለው ማን ስለሆንኩ? እና እኔ ምን አገባኝ ስላንተ ቤት? እኔ የምቆጣጠረው እዛ እንትን እኮ። ታዲያ ለምን እንደዚህ እየሆንክ ያለው? ወደ እኔ አታዙር ነገር እየው። አንተ ቤት ነው ሰው ሞቶ የተገኘው አይደለም? ወደ አንተ አላዙርኩም። ወደ እሱ የሚያዞር ነገር አንዳች ነገር አውርቻለሁ። እንደተረዳሹ ከሆነ ገብቶኛል ስለምታወሩት ነገር። ቤቱ ሰው ከሞተ ለኛ ለምን ይነግረናል? እኔ ፓርቲው ላይ ስለተፈጠረው ነገር ነው እየጠየቅኩ ያለሁት። አንተ ጋር ያሉትን ችግሮች አጣርቼ ደርሼበታለሁ። ምንም ማለት አይደለም። እኔ እናንተ ማውራት ባለብን መንገድ እናወራለን። አንተ ባሌለህበትም መጥቼ ባለቤትም ማውራት ይችል ነበር። ጭራሽ ለዚህም ደርሳል። በደንብ አዎ። ግን አንተን ተከታትዬ አንተ ካለህበት ቦታ እስክትመጣ ድረስ ጠብቄ ነው አብሬክ ልገባ የፈለኩት። ለዛም ነው ይሄን ነገር ያደረኩት። ስለዚህ እምጠይቅህን ነገር ተገቢ በሆነ መንገድ ብቻ መልስልኝ። አይ ካልክ ደግሞ መሆን ባለበት መንገድ መሆን ያለበት ነገር ይሆናል። እኔ ሞተ ስለምትለው ሰው አላቅም። አሁን እስቲ አንቺ ታቂው ነገር ካለ ንገሪው ባክ። እኔ ምንም የማውቀው ምንም እኔ ግራ ገብቶኛል። ስለእውነት ስለምን እያወራችሁ እንደሆነ ምንም ሊገባኝ አልቻለም። የፓርቲው ዕለት የወጣ የካሜራ ቅጂ ነበር። የምን ቅጂ? እዛ ቦታ ላይ እኔ ስወጣ አንዳንድ ፓርቲው ላይ የነበሩ ሰዎች በር አካባቢ እየወጡ አንዳንድ ነገሮችን በሚያደርጉበት ሰዓት በሚያወሩበት ሰዓት ያንን የካሜራ ቅጂ መቼም ከአንቺ ውጪ ማንም ሰው ኮንትሮል ሊያደርገው አይችልም። ኬትስ ሊወጣ ይችላል? አንቺ በማታውቂው መንገድ ያ ካሜራ ቅጂ ሊወጣ ይችላል። ከፓርቲው በፊት ከ15 ቀን በፊት ነው ያ ነገር በጣም ለረጅም ጊዜ ተበላሽቶ ቆይቷል። ከዛ በኋላ ግን ማናጀሩ ወዲያው እንዲሰራ ነው ሁሉ ነገር እንትን ሲል የነበረው። በአፋጣኝ ነው ሁሉ ነገር እየተደረገ። አዎ እኔ ግን ያንን ነገር በጭራሽ በምንም መንገድ ይሄንን ልገምት አልችልም። አሁን እያወራ ያለው ነገር በጭራሽ ከዚህ ጋር የሚገናኝ አይመስለኝም። እሺ ለረጅም ጊዜ እንግዲህ እንትን ብሎ ነበረ ካሜራ ሁሉ ዙሪያው። ከዛ በኋላ እንደውም በአፋጣኝ እንደውም በተጨማሪ አድርጎ እንትን ብሎት ነበር ኃላፊው። እሺ እኔ በእውነት እኔ አላውቅም አሁን ምን እያልከኝ እንደሆነ በጭራሽ። እንግዲህ እዛ ጋር ነኝ እኔ ሙሉን እየከተተ እኔ ሴኩሪቲ ነኝ። እሺ ሙሉን እዛው ነበርኩኛው፣ ግን በሰዓቱ ተበላሽቷል። ከዛ ከአልኩ የፓርቲው ዕለት እኮ ነው ያልኩሽ ያለው። ለምን የምትደናበሪ? አንቺስ ምን ነበር ስራሽ የዛ ነገር? እኔ ሴኩሪቲ ነኝ። እሺ እና ከ15 ቀን በፊት ተበላሽቶ ነበር። ልክ ፓርቲው አካባቢ ሙሉ ካሜራው እንዲስተካከል ዋናው ኃላፊው ሙሉ ትዕዛዝ ነው የሰጠውና ሙሉ መረጃውን እንዳስተካከል እንዳዘጋጅ በጣም ሲያስጠነቅቀኝ ነበር። ለምንድን ከዛ በፊት እንደዛ ያስጠነቅቅሽ ነበር ስራሽን ስትሰሪ?
አይደለም አው እንደዛ እንትን ብሎ አውቅም። ያሁኑ ግን ትንሽ ጫን ብሎት ነበር ማለት። ይኸውልሽ ተረጋጊና የተፈጠሩትን ነገሮች በሙሉ በጥንቃቄና በማስተዋል እንድትመልሽልኝ ነው የምፈልገው። ምክንያቱም አዎ አይ ስትነግሪኝ ያሉት ነገሮች በጣም በማስተዋል ነገሮች ቀላል ብለሽ የምታልፊያቸው አንዳች ነገሮችም እንዲኖሩ አልፈልግም። ለምንድን ነው የምታስጨንቀው? ትንሽ ተደናግጬ ነበር ስትነግረኝ። እኔ በእውነት እኔ ግራን የገባኝ ትንሽ ደንግጫለሁ የእውነት እንጂ ሙሉ መረጃ እያንዳንዱን ነገር ስከታተል ነበር። እሺ እና በጣም ጥብቅ በሆነ መንገድ ነው ዋና ማናጀሩ እንትን ሲልልኝ የነበረው እና ሙሉን ስከታተል ነበር እያንዳንዱን ማለት ነው። ይሄንን ነው እንግዲህ የማውቀው። እንግዲህ ከዛ በኋላ ከወጡ ከፓርቲው በኋላ የተፈጠረ ነገር ከሆነ አላውቅም። በጣም ነው ግራ የገባኝ። አሁን ስትለኝ እኮ ግራ ነው የገባኝ። ጊዜ ነገረች እኮ ለምን ነው የደነገጥኩት። ስለዚህ አሁን ማናጀሩ ፓርቲው ሊዘጋጅ ሲል ወይም ደግሞ በፓርቲው ዕለት ሁሉም ካሜራዎች እንዲሰሩ ይፈልጋል ማለት ነው። ያን የተደረገው በጣም ነበር ሲፈልግ የነበረው። እሺ ሱፐርቫይዘር አቤት ምንድነው አንተን እንደዚህ ያደረገ ያለው? ለምንድነው እየተደናገጥክ ያለው? ለምንድነው እየተደናበርክ ያለው? ምንም አልተደናበርኩም። እኔ ማውራት ያለብን ነገሮች በሙሉ እናወራለን በኋላ ላይ። አሁን ግን ስለናንተ ተውቅ ስለ አንዳንድ ነገሮችን ማወቅ ፈልጋለሁ። ምክንያቱም አካባቢው ላይ ትዳር መስረታችሁ አብራችሁ እንደምትኖሩ የሚያክሰው አንዳችም የለም። ትዳርም ማለት ይሄ በሰርግ ወይም ደግሞ ቤተሰብ አውቆት ምናምን የሆነ ነገር አይመስለኝም የናንተም ትዳር። ብዙ ሰዎችም ስለአንተ ኢንፎርሜሽን በማጣረበት ሰዓት እዛ በተደጋጋሚ ልታገኘው ትችላለህ የሚለውን ነገር ነው እንጂ ሹር ሆኖ እዛ ይኖራል ባለ ትዳር መሆናቸውን እንደዚህ የሚለውን ነገር ከናንተ አንደበት ነው ያለው ነገር እየሰማሁ ያለሁት። እናም እመጠይቅህን ነገር ተገቢ በሆነ መንገድ እንድትመልስልኝ እፈልጋለሁ። መጨቃጨቁን አልፈልግም። አንቺም ብትሆኚ ደግሞ እስቲ ከሱ ጋር በምን አይነት መንገድ ነበር የተዋወቃችሁት? ያው ስራ ላይ ረጅም ጊዜ አብረን ሰርተናል መጀመሪያ። እሺ ከዛ በኋላ ነው ትውውቁ የተፈጠረው። ግን ሰውም ደግሞ ያላወቀው አንድ ስራ ቦታ ላይ ስትል ባለትዳር ከሆንክ ረጅም ጊዜ መስራት አትችልም እዛ ስራ ቦታ ማለት ነው። ለዛ ነው ብዙ ሰው ያላወቀ አካባቢ ሰው። ስለዚህ ሰው እንዳያውቅላችሁ ነው ባለትዳር መሆናችሁን የደበቃችሁት? አዎ። ትውውቃችሁ እንዴት ነበር? እሺ እዛው ነው ስራ ቦታ ነው የተዋወቅነውና የተገናኘነው እዛው። እዛው ነው ፍቅር ግንኙነት የጀመራችሁት? ከዛ ወደ ትዳር ገባን ማለት ነው። አንቺ ነበርሽ እሱ ነው መጀመሪያ እዛ ድርጅት ላይ ሰራይ ነበር? እሱ ነው። ኦኬ ከገባሽ በኋላ ነው የፍቅር ግንኙነቱ ሁሉም ነገር? አዎ። እስቲ ከስማችሁን ጀምርና ስምሽም አለ በላንቺ? ህይወት። አንተስ? ሙሉቀን። ኢያሱ የተባለው ስም በውጪ ሌላ ሰው የሚያውቀው ነው ወይንስ ምንድነው? በቅጽል ስሜ ነው እሱ። እሺ እስቲ ሙሉቀን ምን አይነት ባህሪ ነበረው መጀመሪያ ስትተዋወቁ? ጥሩ ባህሪ ነበረው። እንግዲህ ለኔ ምቹ ስለነበረ ነው ወዲያው ተግባባሁትና አብረን ልንኖር የወሰንነው። መልካም ልጅ ነበር። እንግዲህ እኔ ሳውቀው ለረጅም ጊዜ 3 አመት ሆኖናል። ቤተሰቦቹ የት ነው የሚኖሩት? ብዙ ጊዜ ያንን አይነግረኝም። ለምን? አላውቅም። ለምን ነው ማትነግራት? ብዙም አስፈላጊ ራቅ ያለ ቦታ ስለሆኑ አስተዋውቂያለሁ ነገርያትም ስለማራቅ አስፈላጊ አይደለም። ይሄ እንዴት? አሁን እኮ ኦሬዲ እሷ ሚስት ማለት እንችላለን አይደለ? እናንተ ባለ ትዳሮች ነን ስራ ቦታ ላይ ስለማይፈቀድልን የስራ ሰው እንዳያክስ እንለው እንጂ ኦሬዲ እናንተ ባለ ትዳር እንደሆናችሁ የሚያሳይ ነገር ነው እየነገራችሁኝ ያላችሁት። እና እንዴት ነው አንድ ሚስት ስለ ባሏ ቤተሰብ ሳታውቅ አብራው ልትኖርበት ይችላል? ምን ችግር አለው? እኛ ከተዋደድን ማለት ምን ችግር አለው? ቤተሰቡ እኮ እዚህ ጋር ይደርሳል። ቀስ ተብሎ ገንዘብ ተይዞ ተሰርቶ ይደርሳል እኮ። አሁን ገንዘብ ተይዞ ስለመደረሱ ምን ስለማለቱ አይደለም እኮ። ቤተሰቡ ምን ትንሽ ቆይተን ይደርሳል ብዬ ነው መተዋወቁ። ከአሁኑ መደበቁ ምን አስፈለገ ነው እየጠየቅኩ ያለው? ወይንስ ከሷ ጋር በትዳርም ሆነ በፍቅር የመዝለቅ ፍላጎቱን አልነበረ? አረ ለምንድን ነው እንደዚህ የምትለው አንተ? ምን ሆነ ነው? ተገቢው ነው ጥያቄ እኮ እኮ አይደለም መልስ ነው። እኔ እፈልጋለሁ። ትፈልጋለህ? ለዛ ነው ታዲያ እንደዛ የምትደብቀው? ለዛ ነው? አረ ጭራሽ እንደምትለው አይደለም። እንደምለው ካልሆነ ታዲያ እንዴት ነው?
ነገርኩ እኮ ቤተሰቦቼን ማስተዋወቅ ትንሽ ጊዜ ይፈጅብኛል አልኩ ራቅ ስለሚል ብዙ ነገር ይዘመይዳል ነው ስለ ስራ ጉዳይ ሲደበካት ምን ይደበቅኳት ነገር አለ እየነገርኩ እኮ ነው ምን እሷ የምታውቀው ነገር አለ አሁን እኮ አንተ በአሰሪ ነው ላይ ይርኩ እኮ ሱቅ መክፈት እንደምትፈልግና የሱቅ ክራይ ያመቻቸን ያለው አንተ ግን ለባለቤት እየነገርካት ያለው አሪፍ የተሻለ ስራ እንዳገኘ የሚገልጽ ነገር ነው ምንድነው የተወሳሰበው ነገር ቆይ ስለኔ እንዴት ነው አንተ እንደዚህ ለማወቅ የፈለከው ለምንድን ነው እኔ ተገቢው ነው ብዬ ካመንኩበት ስለምትበላው ስለምትጠጣው ልነግርህ ይችላል ተረዳይ ጨራሽ እሺ አሁን እኔ እናንተ ብዙ መወሻሸቱ አስፈላጊ ነው ቆይ ፈልጋት ነው እሷን ወይ ጉድ ሳክሽ ደስ ብሎሽ እሺ ስራ እየገረመኝ ነው አዲስ ማላውቀው ታሪክ እየሰማው ስለሆነ በጣም ነው እየገረመኝ ቆይ የፈለከው ነገር አለ ከኛ አዎ በደንብ የምፈልገው ነገር አለ እኮ ምንድን በተለይ ካንተ ብለ እነዚህ አይነት የጻን ወሬ አታውራ ፈልጋት ነው ምናምን የሚባለው ነገር ራስ ያዙ እሺ እኔ እየጠየቅኩ ያለሁት ምን እንደሆነ ታውቃለህ ምን እንደምትመልስልኝ እንደምፈልግም ታውቃለህ ባለቤቴ ስለሆነች ስትጨነቅ በምክንያት ነው ስራን የለቀቀው ስላልተመቻቸኝ ከተውኩት አልተመቸኝም ስራው ሌላ የተሻለ ስራ አገኘውና ወደዛኛው ወደ ተሻለው ስራ ሄድኩ ምንድነው ያገኘው አዲስ ስራ በቃ መግለጽ አይተበቅብኝም ብቻ አሪፍ ስራ አግኝቻለሁ ከዛኛው የተሻለ አሪፍ ስራ አግኝቻለሁ ላንቺ ነገርሽ ነገር አለ ስለ አዲሱ ስራ ስለ አዲስ ስራ ምንም ማውቀው ነገር ለምንድን ነው ማትነግሪው ንገሪው ምኑን ነው መናገረው ምንም ማውቀው አሪፍ ስራ እንዳገኘው ንገሪው እንጂ አልነገርኩሽም እንዴ አሪፍ ነው ልጀምረው ጀምረው ያለው 3 ቀን ነው እንጂ ያቀረብክልኝ ጀመርኩ አላልከኝም ለምን ተዋሸኝ እየዋሸኝ ነው እንዴ ምንድነው እየተፈጠረ ያለው ምን እየሆንክ ነው አሁን ስለኔ ስራ ምን ይሰራል አለ በቃ ስራ አግኝቻለሁ እኔ ስራ ቀየርኩኝ በቃ አልተመቸኝም ያኛው ከዚህኛው የተሻለ ደሞዙም ብዙ ነገር ሰዓት ባለቤትሽ ከዚህ በፊት ከአቶ ደጀኔ ጋር ይገናኝ ምናምን ነበር እሷ መየት ታውቃለች እኔን አጠይቀኝ ነገር የለም እዛ እንደሚሰራ ነው አቶ ደጀኔ ማለት የሆቴላችሁ ባለቤት ነው አይደለ አዎ ነው ያወራውሽ ያለውት ባለቤትሽ ከአቶ ደጀኔ ጋር ይገናኝ ነበር ወይ በቅርበትስ የመገናኘት ሁኔታ ውስጥ ታያቸው ነበር ወይ ይሄን እንግዲህ ብዙ ጊዜ ደዋወላሉ ብዙ ጊዜ ይገናኛሉ ያው እሱ እንደ ስራውም ከሳቸው ጋር በጣም ስለሚያገናኘው ብዙ ነገር እንትን ይላሉ በብዙ መንገድ ይገናኛሉ እንግዲህ አላውቅም ሌላ መስመር ነው ሌላ ምንም ማውቀው በብዙ መንገድ ሁሌ የምንገናኛለን ነው አይ ያው ብዙ ጊዜ ደውላ በቃ ስለ ስራ ያወራኛል በቃ ስለ ስራው አወራዋለሁ የት ነው በብዛት የምትገናኙት የት እንደሚገናኙ ነው የምታውቂው እንጂ እሱን አላውቅም መደዋወላቸውና ያው አቅራቢያ እዛው ለስራውም ሁሉ ነገር እሱን ስለሆነ እንትን የሚለው ሆቴሉ ላይ አዎ ሆቴሉ ላይ ስለዚህ ከሆቴሉ ውጪና ከስልክ ውጪ በብዛት የሚገናኙ ቦታ የለም ነው ያልሽኛለሽ እሱን አላውቅም የለም አዎ አንተስ ምን አይነት መልስ ልትሰጠኝ ትችላለህ ልክ ናት እሷ ባለችው ነው ሆቴሉ ሌላ ቦታ እንሄድ መቼም እሱ ሆቴል ኖሮት እሱ ሆቴል ነው የምናወራው ስልክ ይደውልልኛል ና ፈልጋለሁ ሲለኝ እሄዳለሁ በቃ እሄዳለሁ ማለት ስራ ቦታ ማለት ለማን ተተነው አንተ ከዛ ቦታ ማትገኝ ና ካለኝ አለቂ አይደል እንዴ ምን ችግር አለው እኮ ስራ ቦታ ነው ሆቴሉ ላይ ነው የሚመጣው ብለኛል የት ነው ታዲያ የምትሄደው አይ ከቤት ሶን ወደዛ ቶሎ ና ይለኛል ነው ማለት እኔ እንኳን ማቃቸው ነገሮች ስላሉ ለኔ ብዙም የሚከብዱኝ ነገሮች አይደሉም ግን ስማኝና ከናቶ ደጀኔ ጋር ሁናችሁ ምን አይነት ወንጀል ላይ ሰራችሁት ስለምን ወንጀል እንዴ የምን ወንጀል ነው የምታወራልኝ እንዴ ወንጀል ይለኛል እንዴ ቀድሞ የነገረሽ አሁን ወደ እኔ ሊያዞረው እኮ ነው ቆይ ምንድነው የምትፈልገው ካን ወይ ጉድ ምንድን ከአቶ ደጀኔ ጋር ምንም ነገር አትስሚው ብዬሻለሁ መጀመሪያው ነው ስለምን ወንጀል ነው አንተ የምትነግረኝ ቆይ እንዴ ራሴ ገደልከውን ሰው ወደ እኔ ልታዞር ነው ነግሬያለሁ እኮ ገና ከመግባት እኮ ማላውቀው ሰው ጋር ነው እንዴ አብሬ ያለሁት ምንድነው ምሰማው ምንድነው ይኸውልህ ፓርቲው ላይ የተፈጠረው ነገር በሙሉ በአንተ ቁጥጥር ስር እንደነበር የምናውቃቸው ነገሮች አሉ እሷ ናት እንጂ ካሜራም እየተቆጣጠረች የነበረው ምንድነው እኔ ሁሉንም ቦታ አቃኛለሁ እኔ ድሮን አይደለም እንዴት ነው እየመለስከን ያለው ማለት ነው ወደ ባለቤት እየመለስከን ያለው ማለት እየመለስኩ ሳይሆን ካሜራው እሷ ጋር ነው ብዙ ነገር የምትቆጣጠረው እሷ ጋር ነው ለምሳሌ የዛለት የነበሩት ቅጂዎች በሙሉ ወጣው እንግዲህ እኔን ለማስፈራራት አንዳንድ ነገሮች ሲጠቀሙበት ነበር
ይሄ ማለት አንቺ ነሽ ያወጣሽው ማለት ነው አይደለ? ኧረ እኔ በጭራሽ እኔ ስለምትለው ነገር ምንም እየገባኝ አይደለም። ዋናው ኃላፊው ሙሉ እንትኑን አውጥተሽ ስጪኝ ብሎ እንደሱን ያስረከብኩት ምኑን ነው ሙሉ ስከታተል የነበረውን ነገር የዛን ቀን የተፈጠረው የዛን ቀን አው ከእንግዲህ አንተ ያልከው ወንጀል ወይ ከዛ ውጪ እንትን የሆነ ነገር ነው አላውቅም። ግን ሙሉ ፋይሉን ግን ለማናጀሩን ያስረከብኩት ስለምትለው ነገር ግን በፊት እንደዛ ታደርጊ ነበር ነው? እነዚህ ፋይል ኮፒ ያርክ ሰጫቸው ነበር? አይ የዛን ቀን እንትን ማስጠንቀቂያ ሰጥቶኝ ነበር ዋና ኃላፊ። ምን አይነት ማስጠንቀቂያ ነው የሰጠሽ? ሙሉ መረጃ እዛ ጋር እንድከታተል በተጨማሪ እንደውም ሁሉ ብዙ ቦታ ካሜራ እንትን ብሎበት ነበር ፓርቲው ላይ አዎ። ቆይ አንቺ ከዛ በፊትም እንደዚህ በጥንቃቄና ፎከስ አድርገሽ ነበር ካሜራዎችን አላውቅም። እንደዛ አይደለም ብዙ እንትን የምለው ነገር ያን ያክል አልነበረም። ግን የዚያን ቀን ዋና ኃላፊው አለቃዬ ባዘዘኝ መሰረት ሙሉ ክትትል ሳደርግ ነበር እና ሙሉ እንትኑን አውጥቼ ለሱ ለባለቤቱን ያስረከብኩት። እሺ አንተ ደግሞ እንግዲህ በአካል እዛ ቦታ ላይ ስተንጎራደድ እንደነበረ ልባላልከኝም እንጂ አሁን እያስታወስኩክ ነው። ከአንዴም ስንቴ መጣ ምን ይጨመር ምን ይጎላል ምናምን እያልክ ተደጋጋሚ ስጠይቀን ነበር። እኔ አይቻ አላየውም፣ ግን ያንን ግዴታዬ ነው እንደ ሱፐርቫይዘር እንደመሆኔ እያስተናገድኩኝ ነበር። ወደዚህ ወደዛ እያልኩኝ ነበር፣ እያዘዝኩኝ ነበር። በቃ የሚደረገውን ነገር እያየው እየተከታተልኩ ነበር። ሌላ ይሄ አንተ እንደምትለው አይነት ችግር እንደነበረብኝ እኮ ንግግርም አድርጌያለሁ እዛ ፓርቲው ላይ። እኔ አላየውም፣ አላውቅም። ስለምታወራልኝ ነገር ምንም ነገር እየገባኝም አይደለም። ነገሮቹን ወደ እኔ እያዞርክ እየፈለክ ነው። ለማዞር እየፈለኩ አይደለም። ነገሮቹ አንተ ጋር ስላሉ ነው። የሚወራው ነገር በሙሉ አቅጣጫ ወደ አንተ የሚያመራው እንጂ እኔ ወደ አንተ እያዞርኩ ያለሁት አንዳችም ነገር የለም። እሺ አሁን ምን አድርግ ነው የምትለኝ? የፓርቲው ዕለት ምንድን ነው የተፈጠረው? ስራስ ምን ነበር? መቼም አሁንም ምን ይጎላል ምን ይጨመር ማለት የኔ ስራ ነው ነገርኩ። በቃ ከዛ ውጪ ምን ልሰራ እችላለሁ? ካሜራ መቼም እንትን ያለውን ካሜራ እሷ ጋር አልሄድ። ስራዬ ላይ ነው ፎከስ ማድረገው አይደል እንዴ? ኦኬ አሁን እንግዲህ እኔ ባልና ሚስት ናችሁ ብዬ ስላሰብኩኝ እውነት የምታወሩ እውነት የምትነጋገሩና ስላሉት ነገሮች ተገቢ በሆነ መንገድ የምታስረዱኝ መስሎኝ በተደጋጋሚ እየሞከርኩኝ ነበር። ያ ግን ካልገባችሁ ወይም ደግሞ ያንን ካልተረዳችሁ ውድ ቤተሰቦች እንግዲህ እስካሁን ድረስ ባጣራሁት መሰረት እንግዲህ እዚህ ጋር የምታዩት ወንድማችን ሱፐርቫይዘር ሆኖ እዛ እኔ የተሳተፍኩበት ፓርቲ ላይ ያሉትን ነገሮች በሙሉ ሲከታተል የነበረ እንደሆነና በዛን ዕለትም ስታደርጋቸው የነበሩት ነገሮች በሙሉ አንተ ከዛ ፓርቲ ላይ ተገቢ ሆነ ክፍያ ተከፍሎ ብዙም ሳትቆይ ያንን ሆቴል ለቅ እንድትሄድ እንደተደረግ ማስረጃ አለኝ። ስራዬ ሳልጨርስ ጭራሽ ስራዬ ጨርሼ ነው አሰሪ በቃ ለዛሬ በጣም አመሰግናለሁ ቀጣይ እንገናኛለን ብሎ የሸኘኝ እንጂ ምንም አንተ እንደምታወራው አይደለም። ቀጣይ እንገናኛለን ማለት በቃ ሌላ ቀን ስራ። ውድ ቤተሰቦች እዚህ ጋርም እንድትይዙልኝ ፈልገው ነገር አለ። አንድ ፓርቲ ላይ ስራ የሚሰራ ሰው ወይም ደግሞ አንድ ሱፐርቫይዘር ሆቴሉ ላይ ምንም አይነት ሴሪሞኒ ቢፈጠር ምንም አይነት ነገሮችን የማስተካከል እንደዚህ አይነት ፓርቲዎች ከተዘጋጁ እንኳን ያንተ ስራ ምንድነው የሚሆነው? ማስተናገድ ባለበት መንገድ መጠየቅ ባለበት መንገድ አሁን እንዳልኩ ማድረግ ብቻ ነው። ከዛ ውጪ አለቃ ለዛሬ በቃል ቀጣይ እንገናኛለን የሚለ ምን በወራንዴ ነው ያንን ነገር የምትሰሩት ወይንስ ምንድነው? ምን ለማለት እየሞከርክ ነው ያለው? በወራንዴ አይደለም ስራ የሚከፈለ በወራንዴ እየመጣ ነው። በቃ ገንዘቡ የዚህኛው ስራው ከበድ ስለሚል ገንዘቡ ቀጣይ ላይ ይጨምርላል። እንደዚህ እንደሚከፈላቸው ታውቂያለሽ? እኔ አላውቅም። ስራው ላይ እንግዲህ ማንም ሰው የፈለገውን ፓርቲ እዛ ቦታ ላይ ማዘጋጀት መፍታለሁ። አንተም ደግሞ የቀን ስራህን እንደተለመደው በምትገባበት ሰዓት ትገባለህ፣ በምትወጣበት ሰዓት ትወጣለህ። እሱ ይሁንና ከዛ ስራ ቦታ ከዛ ሆቴል ለራሱ ሳትቆይ በአቶ ደጀኔ አማካኝነት ስራውን እንድትለቅ እንደተደረገ አውቃለሁ። ኧረ ጭራሽ በራሴ ነው ፈልጌ ነው የለቀኩት ስራውን። የተሻለ ስራ አገኘው፣ ደሞዙም የተሻለ ስላም አይደለም ያገኘው፣ በራስ ነው ስራዎችን ለመጀመር እየሞከርክ ያለው። ዛሬም የት እንደሆነ ጠንቅቄ አውቃለሁ። ሲቀጥልም ደግሞ ደና ገንዘብ ተሰጥቷል። አካውንት ላይም ያሉት ብሮች ያንን ነገር መመስከር ይችላል። እኔ ማወቅ የለብኝም እንዴ? ይሄ ሁሉ ሲፈጠር ቆይ አንተ ምን ትዳር ለመበጥበጥ ነው ምንድነው ያስከው? ቆይ አንተ ኧረ ጉድ ውሸት ነው ያወራው ያሉት ምንም እኔ ዝም ብሎ ነው እየቀባጠረ ያለው። አትስቢውልሽ እኔ አላውቅም። አምነሽው ነው ባለቤትሽ አስፈላጊ ከሆነ ስልኩን ተቀብለሽ አካውንቱን ቼክ ማድረግ ትችላለሽ።
ውሸት ከሆነ እንግዲህ አሳያትና እኔ ውሸት አምልባል። ኧረ ጭራሽ የለው አሳያታ። እስኪ አሳየኝ ምን እየተፈጠረ እንዳለ እስኪ ልወቀው። ማነህ አንተ ላውቃቸው። ሌላ የጓደኞቼ ገንዘብ ቢገባም ግዴታ ስልኬን መታየት አለበት እንዴ? ለጓደኞቼ ገንዘብ እዚህ ጋር 700 ሺህ ብር እንደተከፈለክ እናውቃለን። ወይ ጉድ! ውሸት መሆን አለበት። ይሄ በጭራሽ አላምንም። እኔ አላምንም። የእውነቴን ነው። እኔ በጭራሽ አላምንም። እስቲ ንገራት፣ ያለውን ነገር አስረዳት። በምን አይነት መልኩ ወንጀሎችን እየሰራ እንዳለና አንተንም ባለቤትንም ይዞ መቀመቅ ሊገባ እንደሚችል ባለቤትም በዛን ቀን እንግዲህ ተከታትላ ያሉትን ማስረጃዎች ኮፒ አድርጋ እንድትሰጥ ያስደረክ አንተ እንደሆንክ እና በዛው ዝም በል በዛው ወንጀል ላይም እሷ እንድትሳተፍ እንዳደረካትና ብቻህን ባልሰራው ነገር ያ ገንዘብም ለሁለታችሁ ሊሰጣችሁ የነበረ ገንዘብ እንደሆነና እንደ ብቻ መውሰድ እንደፈለክ የሚገልጽ ነገር ማስረጃውን አሰባስበሉ። ዛሬ እዚህ ጋር የመጣሁት ተራ የመንደር ወሬ ሰብስቤ አይደለም፣ ታንጀብል የሆነ ማስረጃ ይዤ ነው። ይኸውልሽ ይሄ የሚያወራው ነገር ምንም ነገር እንዳታምኙ። እኔ ምን ላድርግ? ቆይ አንተ ለምንድን ነው የማትሄድልኝ? እዛ ጋር ፓርቲው ላይ የነበሩትን ሰዎች እየለያዩ አንዳንድ ለሞት ያዘጋጃቸውን ሰዎች ደግሞ በመኪና መሸኘት ነው። ያ ነው ስራችሁ? ያ ነው ያንተ የታዘዝከው ነገር? ለምን ጣጣክ ነው ያልከኝ አይደል እንዴ? በቃ መመለስ የምትፈልግልኝ ነገር እኔ ማስመለስ ባለብኝ መንገድ ነው እንድትመልስ ማድረግ። ታዛሃል። የታዘዝከውም ደግሞ ሰዎችን መላክ ወዳለበት ቦታ እንድትልክ። ያቺ ልጅ በምን አይነት መንገድ አሳምናሃት ነው የላካት? ማለት አሳምናሃት ማለት ምን ማለት ነው? ምክንያቱም እዛ ጋር ፍቅረኛው አለ፣ አብሮ አደጎቹ ጓደኞቹ አሉ። ከዛ ቦታ ላይ አንተ ተነጥለ በመኪና እንድትሄድ አሳምነ መላክ ማለት የተጠቀምከው ሌላ ጥበብ አለ ማለት ነው። ከስራዬ ውጪ ስራዬ እዛ ጋር ሰው እያስተናገድኩ ነው። እዛ ጋር ሌላ ችግር እንዳይፈጠር ስለምን መኪና ነው እኔ ሄድኩት? ራሱን በታክሲ ነው ከሶጣ ስለምን መኪና ነው መጣው? ውድ ቤተሰቦቼ እንግዲህ እዛ ፓርቲ ላይ ጥንቃቄው መሳሪያ ታጥቆ አንዳችም ችግር ከተፈጠረው እንግዲህ ጥበቃ እስከማድረግ ደረጃ ድረስ ነው። ከዛም አልፎ ተርፎ እንግዲህ እንደዚህ አይነት ጥንቃቄ የነበረው ፓርቲ ላይ የተሳተፉ ሰዎች ሰው እስከ መሸኘት ጊዜ ይኖራቸዋል ብላችሁ ታስባላችሁ? እኔ እንግዲህ አላስብም። እኔ ምንም የሚታየኝ ነገር የለም። አንተ ምን ትላለህ? በዛ ደረጃ ታጥቀ ፓርቲውን የምትጠብቅ ሰውዬ አንዲትን ሴት ለመሸኘት የወጣበት ምክንያት ነው ወይንስ ከሷ ጋር ለየት ያለ ግንኙነት አላችሁ? ይህንን እንግዲህ ባለቤትህ በተጠይቀ የተሻለ ይመስለኛል። ለየት ያለ ግንኙነት አላችሁ ከልጅቷ ጋር? ምንም ነገር እኔ መኪና ማልሸኘዋትም። ሸኝታታል። በመኪና ራሴ ቪዲዮዎች አሉ የተያዙ የተገኙ ቪዲዮዎች። ስለምን ቪዲዮ? እኔ ባለቤቴ የቀረጸችው ነው ልባላለች ከሆነ አላውቅም። እና ባለቤቴ እኔ ከሸኘዋት አትጠይቀኝም እንዴ? እሷ ራሷ እሱን እንግዲህ ያው ሙሉ ለሙሉ ኮፒ አድርገሽ ስጪ ከተባለች ሜቢ አላየች ሊሆን ይችላል። እኔ ደግሞ አጣርቼ ስራዬ ስለሆነ አብጠርጥሬ አይቼ ነው የመጣሁት። ሌላ ህይወት ጀምሮልኛል። ስራዬ ሌላ ታሪክ ተጀምሯል። ስለምን ጉድ ነው የሚሰማው። ይኸውልህ እኔ የምጠይቅን ነገር ብቻ በተገቢ የሆነ መንገድ አንቺ አይተሻል? እንደዚህ ሳደርግ እኔ እየሰማው ነው እንጂ ሳደርግ አይተሻል? ይሁንሽ እኔ እየጠየቅኩ ያለሁት ቪዲዮ መቼም ማን ጋር እንዳለ ስለምታውቅ ነው እንደዚህ ይሆንክ ያለው። እኔ ግን አስፈላጊ ከሆነ እነዚህ ፊት ለፊት ላይ የምታያቸው አብሮሽ የነበሩ እዛ ድርጅት ላይ ያሉ ሰራተኞች ናቸው። ቅንብር ነው ምንም ነገር ቅንብር። እነዚህ ሰራተኞች አይደለ? እንዴት አንተ ጋር ሊደርስ ይችላል? ቪዲዮ እኔ ጋር ቢኖር ኖሮ ማድረግ ያለብኝን ነገር ካንተ ጋር አላወራም ነበር። እዚህ ጋር ያሉት ወጣቶች ግን አንተ ለመጨረሻ ጊዜ ልጅቷን በመኪና እንደሸኛት አስረድተውናል። እነዚህ ወጣቶች ንጹህ ናቸው፣ ያደረጉት ነገር የለም። ማስረዳት ያለባቸውን ነገር ነፃ ራሳቸውን ለማውጣት መሄድ ያለባቸውን መንገድ ሄደዋል። ሰማኝ? አንተ ግን እዛ ቦታ ላይ የተፈጠሩት ነገሮች የማታስረዳን ከሆነ አንተም ሆነ ባለቤት በማታቆም ስራ ቢሆን ወይኔ ቤት መግባታችሁ ግድ ነው። አየሁት እኮ ይሄማ በትክክል የሆነ ነገር ነው እንጂ ይኸው እያየሁት እኮ ነው። ምንድን ነው የማየው? ይሄ ሁሉ ነገር እውነት ነው ማለት ነው? እውነት ነው? ተረጋጊ እስኪ አንቺ። ጉድ ተረጋጊ። ጉድ ምን ነው የምረጋጋው?
ምንድነው? ሙሉ ለሙሉ አምነሽ ተቀበለሽ ነው እያለቀሽ ያለሽው? አሁን ስላሉት ነገሮች ለኛ ብታምንና ከኛ ጎን ሆነ ብትተባበረን ጥሩ ይመስለኛል። ከኛ ጎን ሆነ እኔ ካለቀዬ ጎን እንጂ ካንተ ጎን እንዴትም ልሆን አልችልም። አንተ ምንም ላታግዘኝ ትችላለህ። ውድ ቤተሰቦች እንግዲህ እጅ ላይ ያሉት ማስረጃዎች በሙሉ ያለ ማስረከብ መብት አለው። ምክንያቱም ተገቢ በሆነ መንገድ መንግስት እንግዲህ መደረግ ያለበትን ነገር በሙሉ የህግ አካላቶች እየተባበሩ ማድረግ ያለብንን ነገር እያደረግን እንገኛለን። አንተ ደግሞ አሻፈሬን ብለህ እየተጠቀምክ ያላቸው ነገሮች በሙሉ መደረግ ያለበትን ነገር አድርገን ተገቢ የሆነውን ቅጣት እንድታገኝ ማድረግ የምንችልበትን ነገር እናደርጋለን። አንተ ለራስህም ሆነ ለሚስት ለቤተሰብ ያመጣኸውን ጣጣ ግን ነፍስን ከስጋ ስለሚለዩልህ ሌላው አይደለም አንተ እስር ቤት ሆነ እንኳን ከነሱ ማምለጥ እንደማትችል እነግራለሁ። ግልጽ በሆነ አማርኛ ተረዳይ። ለአንተ የሚጠቅምህ ግን እዚህ ጋር እኮ ተጨባጭ ሆነ ማስረጃዎችን እነዛ ወጣቶች እንግዲህ ለኛ ተገቢ የሆነውን ነገር እየተናገሩ ነው። ወይተሮቹ ምን ስታደርግ እንደነበር ምን ሲሸኝ እንደነበር ምን ስታደርግ የነበረውን ነገር ለምን አትነግረንም? ለምን ጉልበት እንድንጠቀም ታደርገናለህ? እዚህ ጋር ያዘዘኝ አለቃዬ ነው። እሺ ከርቀት ሲያያት እቺ ልጅ የሰከረች ትመስላለች። በጣም ሰውም የሆነ የመጮህ ምናምን ነገር እየፈጠረች ስለነበረ ራሷን እየተቆጣጠረች አይደለም። ስለዚህ በር ላይ መኪና አለ፣ ደግፈ ያዛትና መኪና ውስጥ አስገባት አለኝ። መኪና ውስጥ አስገባዋት፣ ዘግቼ ወደ ቤት ወደዛ ወደ ስራ የተመለስኩኝ። ምን ነበር እዛ ፓርቲው ላይ እንግዲህ መሳሪያ ተጥቃችሁ እንድትንቀሳቀሱ የተፈለገበት ምክንያት? እኮ ነገርኩ እኮ ቅድም ሌላ ችግር እንዳይፈጠር ነው። እሷን ከሸኛት በኋላስ እሺ እነማን ቀሩ እዛ ቦታ ላይ? እነማንስ ነበሩ? ታምራትስ ምን ነበር ሲያደርግ ነበር? ታምራትና አለቃዬ አንድ ላይ ሆነው ሲስቁ ነበር። ውስኪ እየጠጡ መጨረሻ ላይ ውስኪ እየጠጡ ነበር ሁለታቸው። እኔም በቃ ወደ እነሱ ምን ልታዘዝ ብዬ ምን ላምጣላችሁ ብዬ ተጨማሪ የሚያስፈልግ ነገር ካለ ነገሩኝ ብዬ እዛ ጋር ሲሄድ አታስፈልግም፣ ሰውም ወጥቷል፣ ሽርጥህን አውልቀህ መሄድ ትችላለህ፣ ስራ አልቋል አሉኝ። ምንም ትደናበረው አንተ ሱፐርቫይዘር አይደል? የሚሽርጥ ነው የምትለብሰው። በቃ ውጣ አሉኝ እኮ በቃ ስራ ጨርሰሃል ይዳሉ። አንተ ብዙ ከኛ ጋር ማውራት ያለብህ ነገር ያለ ይመስለኛል። ግን መኪናው ምንድነው? መኪናው ኖርማል ታክሲ ላዳዎች ኖርማል የሚቆሙ እንደሱ ነው። አንተ ጠርተህላት ነው ወይንስ መኪናው እንዴት ነበር? ነገርኩ እኮ አለቃዬ በር ላይ የቆመ መኪና አለ አለኝ። ሄጄ ሳይ እዚህ አስገባት አለኝ። በር ከፍቼላት አስገባዋት። ስለዚህ ታምራት ከዛ ቦታ ላይ መጀመሪያውንም አልሄደም ነበር ማለት ነው። ራሱን ሰውሮ እዛ ቦታ ላይ ተገኝቷል። መጨረሻ ፓርቲው ከማለቁ በፊት እንግዲህ አንተ ከመውጣትህ በፊት አግኝታቸው ስታወራቸው ነበር ማለት ነው አይደለ? ከስራ ቦታ ነው የሚደውሉት? ከስራ ቦታ ነው የሚደውሉት? እናቱ ልጅ እኔ ሊሆን ይችላሉ? ያው መሰለኝ ነው። ያውልሽ እናቱ ልጅ እኔን መጠየቅ ካለባቸው የሚጠይቁሽን ነገር ምንም አይነት ነገር ከኛ ጋር እንዳልተገናኘሽ ከተቻለ ደግሞ አብረን እንሄዳለን ዛሬ። ፋይሉን ያሉትን ነገሮች የቀሩ ፋይሎች ካሉ ኮፒ አድርገሽ ለኛ ትጭናለሽ። ከዛ በኋላ ከለላ ይደረግልሻል። እያልከኝ ያለው ታምራት ከዛ ቦታ ላይ ሳይርቅ ከማናጀሩ ጋር እንደነበረ ነው። አብረው እየጠጡ እየሳቁ ነበር። አብረው ደስተኛ ይመስላሉ ሳያቸው። ፓርቲው ላይ ለየት ያሉ ያያቸው ሰዎች እነማን ነበሩ? አንተንም እንግዲህ ሲያዙ የነበሩ ሰዎች እንደነበሩ አውቃለሁ። ከማናጀሩና ከቤቱ ባለቤት ውጪ ሌላ ሲያዙ የነበሩ ፓርቲው ላይ ተሳትፎ የነበሩ ሰዎች እንዳሉ አውቃለሁ። ሁለት ሰዎች ነበሩ። ምን ነበር ሲሉ የነበሩ? ታምራትን በደንብ እንዲጠበቅ ታምራት ላይ በደንብ ፎከስ እንድታረግ እያሉኝ ነበር። በምን አይነት መንገድ ነው ታምራት ላይ እንደዛ ትኩረት የተፈለገው? እንጃ እኔ ትእዛዜን ነው እንግዲህ የተቀበልኩት። እኔን አሁን አላስታወስከኝም? አሁን ትንሽ መጥቶልኝ ትንሽ መጣውልህ አይደል? መጀመሪያውንም አታውቀኝም። ውድ ቤተሰቦች እንግዲህ አሁን እየሰማን ያለናቸው ነገሮች ወይም እየተወሩ ያሉት ነገሮች በሙሉ እንግዲህ ምንና በእነማን እየተደረጉ እንዳሉ ታምራትስ እንደዚህ አይነት ቦታዎች ላይ በምን አይነት ወይ ፓርቲሲፔት እያደረገ እንዳለ ግልጽ ነው ማለት። ስለ ታምራትን ካገኘው በኋላ ብዙ ማውራው ነገር እንዳለ ግልጽ ነውና እኔ ነገሮች በሙሉ ከአቅም በላይ ሆኖብኛል። ታምራት ማን ነው? ምንድነው? ስለምን ጉዳይ ስለምንስ ነገር
ሲባል እንደዚህ አይነት ሁኔታ ውስጥ እንደገባ አላውቅም። በተቻለኝ አቅም ግን ነገሮችን አንድ ለማድረግ እየሞከርኩ እገኛለሁ። ታምራትንም እያፈላለኩት እገኛለሁ። ታምራትን ሳገኘው ግን እኔን አያርገኝ። ታምራትን በምን አይነት መንገድ እንደምበቀል አሳያለሁ። አንተ ለኔ ወንድሜ ሳትሆን ካሉት ሰዎች በሙሉ እኔን እንኳን ቢገሉኝ ከገደሉኝ ሰዎች በላይ ጠላቴ አንተ ነህ። ከአንተ በላይ ጠላት መቼም አይኖረኝም። አብረን በልተን አብረን ጠጥተን አብረን አድገን አብረን ብዙ ነገር ያሳለፍን ሰዎች በእንደዚህ አይነት መልኩ እንደዚህ አይነት ሁኔታ ውስጥ መግባታችን በጣም ያሳዝናል። አሳፋሪ ነው። በጣም ታሳፍራለህ። ለእናት ለአባት ለቤተሰቦች ሞቷል ተብሎ ቴክስት እስከ ማስላክ ደረጃ የደረስክ ርካሽ ሰው መሆንን አላውቅም። ለማንኛውም በቅርቡ እንደምንገናኝ ተስፋ አድርጋለሁ። ከሀገር መውጣት የማትችልበት ሁኔታ ደግሞ እንዳመቻቸውልህ እንዲሁ ልነግርህ እወዳለሁ። የትም መሄድ አትችልም። በየትኛውም መንገድ ማምለጥ አትችልም። እዚሁ ኢትዮጵያ ውስጥ እስካለ ድረስ ደግሞ እኔ ያገኘሃለሁ፣ ታውቀኛለህ። እንኳን አንተን ይቅርና ማንንም ማግኘት እንደምችል ታውቀዋለህ። አንቺም በጣም አመሰግናለሁ። መተባበር ያለብሽ ነገር ስላለ ከጎናችን ሆነሽ ተባብሪናለሽ። አንተ ተነስቷ። የት ነው የምወጣው? ተነስቷ። የት ነው የምወጣው? ውጣ። ስልኩን ተቀበሉት። እሷን ጥዬ የት ነው